አንድ ባልና ሚስት 10 ልጆች ቢወልዱ 10ሩም ልጆቻቸው አንድ አይነት አይሆኑም። የተለያዩ ልጆች ነው የሚወልዱት። በነገራችን ላይ ጋሽዬ በዛ ቤተሰብ ሀይሚንና ኤፍሬምን ወልደዋል እላቸዋለሁ። ወልደዋል አይገልጸውም። አቤት ኤፍሬም ያልታየለት ያልተዘመረለት ጀግና ጀግና ወንድ እኮ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በደወል ምልክቱን ተጫኑ። ነባሮቹ ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ሩታ ቤት ቪዲዮ ተለቋል። አብርሽ አልመጣም ዛሬ። ትላንትና በፕሮግራሙ ተከስቶ ጥሩ ሁኔታ ላይ እንዳሳለፉ ዛሬም ያው ደግሞ ተናግረዋል። እኛም የዓይን እማኞችም በአካልም የተገኙት ተናግረዋል። ካሁን በኋላ አብርሽ ጤነኛ ነው፣ ከሩታም ጋር ወደ ነበሩበት ይመለሳሉ፣ እኛ እናስተካክላለን ጉዳዩን ብለው እና የተሰጠውም ስጦታ በደስታ እንትን ብሎ ጥያቄም የተጠየቀውን እየመለሰ ነበር። እና ዛሬ ደግሞ አብርሽ ሩታ ጥያቄ ጠይቃለች ለአብርሽ ወንድም። የአብርሽ ወንድምን ያው ኤፍሬም እና ሩታ በጠሩት ሰዓት ሄርሜላን ይዞ መጣ። ሄርሜላን ይዞ ሲመጣ ደግሞ ያው ተጨቃጨቁ ማለት ነው። ቦዜን ስንጠራት ቦዜ ሄርሜላን ይዛ ትመጣለች፣ አንተንም ስንጠራህ ሄርሜላን ይዛ ትመጣለች። ምንድን ነው ችግሩ? ምንድን ነው ችግር? ሌላ ነገር እንድናስብ እያደረጋችሁ ነው። ትላንትና ከኛ ጋር አልነበረም አብርሽ፣ እናንተው ጋር ነበረ። በፕሮግራሙ ላይ ሲከሰት እያያችሁት ነበር። ለተጠየቀው ጥያቄ መልስ እየመለሰ ስለነበረ ልጁ አልታመመም፣ እናንተ ራሳችሁ እያሳመማችሁት ነው። እንደ ጋሼ ጋር መሄዱ ለምን አስፈለገ? ልጁ ጤነኛ ነው እያለ ነበር። የጠየቀውም ጥያቄ ጥሩ ጥያቄ ነው። ሩታም ተናዳ ደግሞ ለምንድን ነው ይሄን ያክል የኔና የእሱን ግንኙነት የጠላችሁት? ለምንድን ነው ከልጁ ጋር የምትለያዩት? ምንድን ነው ያለውን ነገር በግልጽ ለምን አትናገሩም? ብላለች። ሀቅ ነው፣ እኛም የምናየው ነገር ነው። ለምንድን ነው ከልጁ አባት ይሄን ያክል ልትለያዩት? ያልሆነን ቤተሰብ የማያውቃትን ሴት አምጥታችሁ ለመለጠፍ የፈለጋችሁበት ምክንያት፣ በተለይ ቦዜና ዴቭ ነው የሚባለው ስሙ ራሱ እንደ እሱ ድልብ ስም ነው፣ መያዝም አይቻልም። እኔ አልናገር ለሰው ስም አላውጣ እና ሀቂቀተን ስፖርት ብትሰራ ነገር ከምታውደለድል። በነገራችን ላይ ነገር እንትን የሚበላ ሰው ያው የሰው ስጋ ስለሚበላ ይወፍራል ይመስለኛል። እና እንቅስቃሴ ያደርግ፣ የሰውን ነገር ከምታመላለስ፣ የሰውን ትዳር ከምትበትን ትልቅ ሰውና ታላቅ ነኝ አክብረኝ እያልከው ነበር። ሰው ሲከበር እኮ ነው የምታከብሩት። ካልተከበረ እኮ እንዴት ብላችሁ ነው ማክበር የምትችሉት? በራሱ ያልሆነ ቦታ ተቀምጦ በቃ እኔ ያስቀመጣችሁትን ቦታ ትቶ ያልሆነ ቦታ ሲቀመጥ ደግሞ እናንተም በተቀመጠበት ቦታ ልክ ነው መልስ የምትሰጡትና እንዴት አድርጎ ታላቅ ብቻ ስለሆንክ መምከር የለበትም ካንተ ከተሻለ? ስትሳሳት ደግሞ ማረም መመለስ የለበትም ወይ? ይሄ ነገር ደግሞ ያኔ የሚያስጠላ ነገር ነው። ምክንያቱም አንዱ ከተሻለ እኮ ማስተካከል ቤት መምራት ይችላል። እና አንተም እንደዛ ማለት አልነበረብህም። የጠየቋችሁ ጥያቄ ትክክል ጥያቄ ነው። ሄርሜላ ደግሞ ፕሮግራም አለብኝ፣ ፕሮግራሙ ጋር ስንሄድ አጋጣሚ እንምጣ ብለን አብረን እንሄድ ብለን ነው ምናምን ብላለች። መምጣትም አይጠበቅብሽም ነበር። አንቺ የቆምሽበት ራሱ ነገር ነው የቆምሽበት ራሱ በቃ የሆነ ሰው እንዳይስማማ ነው የምታደርጊውና አንቺ ዞር ብቲ
ሀቂቀተን አብርሽም ሰላሙ ይመለስ ነበረ። ከልጁም ጋር ጥሩ ጊዜ ያሳልፍ ነበረ። ከአሁንም ቢሆን እኛ እያልን ያለ ነው ከልጁ ጋር አትበትኑት፣ ከልጁ ጋር አንድ ላይ ይሁን። ሄርሜላ ድስት ክዳኑን አያጣም እንደሚባለው የራሷን የሚመስል ብጤዋን ትፈልግ። ምን ነው በቡታጀራ እሱ ብቻ ነው ወንድ አለ አለች እሳ የመጣችሁ ልትፈምሱበት። በነገራችን ላይ ያው አብርሽና ሩታ የዋህ ስለሆኑ የራሳቸውን ቻናል እያሳደጋችሁባቸው ነው እንጂ ከዛ በኋላ እነሱ ቢለያዩ አንቺ እርግጠኛ ነኝ አብርሽን አታገቢውም። የደረሽበት ዩቲዩብም የምትፈልጊውን ያክል ካገኘሽ በኋላ አንቺም ጥለሽው እንደማትሄጂ ምን ያክል ዋስትናለሽ? ዋስትናሽ እንዴት አድርገን እኛ ማወቅ እንችላለን? ስለዚህ የፈለገም ነገር ቢሆን ከአብርሽና ከሩታ ተስማምተው እስከ ኖሩ ድረስ ትላንትና ተሳስቶ ነበር ወይ? አዎ ተሳስቷል። ጥሏት ሄዶ ነበር ወይ? አዎ ጥሏት ሄዶ ነበር። እሷ የፈለገችም ብታስቀይመው የዛኔ እርጉዝ ነበረች። ሴት ልጅ ደግሞ እርጉዝ ስትሆን ብዙ ነገሮቿ ይቀያየራሉ። እንደውም ያንን ሁሉ ችሎ ከጎና መቆም ሲገባው ጥሏት ሄዶ ነበረ። ግን ያ ሁሉ ተሳስቶ እንትን ብሎ ተሳስቻለሁ ብሎ እስከተመለሰ ድረስ በግድ ታሟል። ድግምት አድርጋበት ነው የመለሰችው። እንደዚህ አድርጋበት ነው እንደዚህ ያደረገችው አይባልም። በልጁ አባት ደግሞ ይሄን ያክል እርምጃ ትወስዳለችም ብለን እኛም አናስብም፣ እንመሰክርላታለን። እሷ ናት ለዚህ ደረጃም ያበቃችው፣ ለዚህ ደረጃም ያደረሰችው። የፈለገች ነገር ብታደርገው ባሏ እስከሆነ ድረስ ብጨቀጭቀው ምን ብትለው፣ በሰው ትዳር ደግሞ እናንተ ገብታችሁ ማቦካት አልነበረባችሁም። እንግዲህ እናንተ ራሱ አብርሽና ሩታ የራሳችሁን ትዳር ያወጣችሁ ቀን ነው ትዳራችሁ የፈረሰውና ምንም ማድረግ አይቻልም። እንግዲህ እየመረራችሁም እያወጣችሁት። እኔ የሚያሳዝነኝ ልዑል ነው። የሆነ ጊዜ ያመጡታል፣ በቃ የሆነ ጊዜ እንደዚህ በዛ ወደዚህ ስታረጉት እሱ ነው የሚያሳዝነኝ እንጂ እናንተ እንኳን ያው ተቦጫጭቃችሁ በ3 አመታችሁም በ4 አመታችሁም ታረቃችሁ። እኛ ቁጭ ብለን እናያችኋለን። እስከምትደርሱ ድረስ አለን፣ ከስር ስር እናጨበጭባለን። እና ትክክል አንዷ እኮ ናት በማርያም ዛሬ ደክሞኛል ላይክ አድርጉኝ። ላይክ ያደረገሽ ነው መተሽ ስታይ አይደክምሽም? 10 ዩቲዩብ ላይክ ሲያደርጉሽ ይገባል፣ አንቺ ጋር ይደርስሻል። እዛ እየገባሽ እየተመላለስሽ ስታይ አይደክምሽም? እኔ ምንትን ምትሉኝ የምታስቁኝ ማለት ነው። በየቦታው ገብታችሁ እኔ አያለሁ። አሁን የሆነ የተወሰነ የምፈልገውን ሀሳብ የምሰጥበትን ያክል አያለሁኝ፣ ግን ሳይ ኮሜንት አላስቀምጥም። እና ለምንድን ነው ለኮሜንት ያናክል የምትጓጉት? በማርያም በአላህ ሀገር ልገባ ነው፣ ላይክ አድርጉኝ፣ በአላህ እንደዚህ በሉኝ። ኧረ ጉድ እኮ ነው እናንተስ! የእናንተ የማዳም ቅመሞች ጉዳይ አልቀሙ። እንደው መች ነው የምትሰለጥኑት? እንደው መች ነው የምትነቁት? ሀቂቃ ማለት ነው። ኧረ አንዳንዴ እንኳን ያኔ የሰለጠነ ሀገር አላቸው እና የሰለጠነ ነገር የሰለጠነ ኮሜንት ፈን የሚያደርግ ነገር እንደው ዘና የሚያደርግ ወይም ደግሞ ያኔ ህጉ እንደ ዩቲዩብ ህግ ባያችሁት ነው ኮሜንት አስቀምጡት፣ በሰማችሁት ነው ኮሜንት አስቀምጡት የሚለው እናንተ አራኛና ቆምቦል ወይ ዘንድሮ ወላሂ ተጃጃለን እኮ እንደው ተጃጃለን። ወላሂ ሀገር ገብተን አበደች ትጮሃለች እንደዚህ ብላለች ምናምን የሚሉት እኮ አይፈረድባቸውም አንዳንዴ ማለት ነው። የሚያዩት ነገር ያኔ እኛ ያለንበት ራሱ ስናይ ነው ጨርስን ያበድን ነው የምንመስለው። ለማንኛውም አላኩል ያህል እንደ ትልልቅ ዩቱበሮችም ቤት እንደምታሽቃብጡ የኛን ቪዲዮ አይታችሁ ለምንድን ነው ሀሳብ አስተያየት መሰጡት? ያኔ የሚሰጥበት ነገር የለም ነው የሚሰጥበትን ነገር ባንጋሊ ይዘን መምጣት አለብን እንዴ ግዴታ? እኔማ የሆነ ቀን ባንጋሊ ይዤ ባንጋሊ ራሱ ለማምጣት ኬት አምጥቼ ኬት ወጥቼ ኬት አምጥቼ ኬት እንዴት ተግባብቼ አስባችሁታል?
እና የሆነ ጊዜ እንኳን ባንጋሊ መምጣት አለብኝ፣ በዛውም እፈምሳለሁ። የኛዎቹ ደግሞ አያዋጣውም ስለተባለም እስቲ ባንጋሊ ጋር እንሞክራለን። ማንኛውም ሞክር እናሳያችኋለን። የዛኔ ወዳችሁም ጠልታችሁም ልትሰድቡንም ቢሆን ትመጣላችሁ። አብርሽ እኮ ነው የፈለጋችሁ ነገር በሉን፣ ስደቡንም እናድርጉንም ኮሜንት ቦታ ክፍት ነው። ብቻ ቪዲዮችን ይውልን ብለዋል ከዚህ በፊት ማለት ነው። የዩቲዩብ የቀመሰው ያውቀዋል። እንግዲህ አንድ ሁለት ስትቀምሱ ደግሞ ያው የምታደርጉት ራሱ ይጠፋቸዋል። ገንዘብ ሲገኝ ማለት ነው። እኛው እንኳን አጨብጫቢ ነን። አጨብጫቢ አንድ ቀን የሆነ ቀን ገንዘብ ሲከፍለን እኛም ደግሞ ባንጋሊ ይዘን እንመጣለን። እንደማንኛው ይሄን አክል ካልኳችሁ የማዳም ቅመሞች ራሳችሁንም ዞር ብላችሁ እያያችሁ እኛንም እያያችሁን በቅንነት ሰብስክራይብ እያደረጋችሁን ቤተሰብ ሆኑ። በሌላ ቪዲዮ እስከምመጣ ድረስ ደህና ሁኑልኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። አብርሽና ሩታ አሁንም ነገም ከነገ ወዳም የልዑል እናትና አባት ናቸው። ማንም ሊለያያቸው ደግሞ አይችልም እላችኋለሁ። ይሄን ነው አስረግጬ የምነግራችሁ። ውሽ የሚል ማለት ነው። ሰምተሻል?